እዛም ሄዳ የትም እሺ እኔ ማረጋውን አውቃለሁ። ጭራሽ እኛ ላይ ትፎክሪያለሽ። እንግዲህ አሁን እሱን ሩታንም ተዋት ወጥቷቸዋል። ሄርሜላም አሁን ፎክራ እንደወጣች አታይም እንዴ? በቃ ገባኝ ነው እኮ ተይው። ማረጋውን አውቃለሁ ማለት ምን ማለት ነው? እንግዲህ እሷ የምታደርገውን ትወቅ፣ እኛም የምናደርገውን እናውቃለን። ገብቶሻል አይደል? ጤንነቱ እኮ ምንም አላሳስባትም ዴቭ። ምንም ሊያሳስባት አይችልም። ጤንነቱ የአብርሃም ጤንነት ሩታን አሳስባትም አያውቅም፣ ሊያሳስባት አይችልም። ለምን እንደሆነ ታውቃላችሁ? እሷ አብርሃምን ውድ አይደለም ከሄርሜላ ጋር። ቆይ ይሄ ቤተሰብ ምን እንዴት እንንገራችሁ? ቆይ እናንተ እንዴት ብናስረዳችሁ ነው እናንተ የሚገባችሁ? ቆይ አብርሃም ማን ሩታ አብርሃምን ፈልጋ እንዳልሆነ የምታውቁት ነገር ነው። ያናደዳትና እንትን ያረጋት ነገር በቃ ሄርሜላ ከማን በልጣ ነው የሚል ነገር ነው። ገባችሁ እንጂ አብርሃምን ወዳ አይደለም። እሷ ቢሞት ራሱ ማለት ነው ሩታ ቢሞት ራሱ ደስ ነው የሚላት። እኔ ከማየው አንፃር ማለት ነው ከምናየው ነገር አንፃር ሩታ አብርሃም ቢሞት ራሱ ደስ ይላታል። እንዴት ጤነኛ ነው አብርሃም? ማመን አላምንም ማለች እኮ ፋሚሊ አላምንም ማለች። የአብርሃም ጤንነት አብርሃም ጤነኛ ነው ብለ ብለ ሲተገር አብርሃም ቪዲዮዎች መጨረሻ ድረስ አዳምጡ። በጣም ነው የምትገርመኝ። እኔ ማድርገውን አውቃለሁ። ምትው ድጋሜ ልጠንቋይ ቤት ልትሄጂ ነው መተተኛ። አስረግጬ ነው የምነግርሽ። ምን አይነት ሰው ነሽ ግን? በስመ አብ ወወልድ ወመንፈስ ቅዱስ። ልጁ እንደዚህ ጦልጉ እንኳን ያላሳዘነሽ ምን አይነት ሰው ብትሆኚ ነው? ምን አይነት ሰው ብትሆኚ ነው? አይስር በጣም ነው የምታሳዝኝ ሩታ። እኔ በዚህ ልክ ጠብቄሽ አላውቅም። አንቺ እውነት ስለመናገር በዚህ ልክ ጠብቄሽ አላውቅም። እኔ ለአብርሃም የምታዝኝለት ሰው ነበር የምትመስኝ፣ ግን ዛሬ በግልጽ ነው ያወቅኩት። የአብርሃም ጤንነት አሳስቦሽ ሳይሆን ቅናት። መጽሐፍ ቅዱስ ምን ይላል አይደል? ቅናት የቁጣ ትኩሳት ነው ይላል። ያ አንቺ ላይ ነው የታየው። አንቺ ላይ በግልጽ አየሁት። አሳፋሪ ነሽ፣ በጣም አሳፋሪ ነሽ። በስማ አለ እንዴት ነበር እንደሚጨብጥ ራን ነው ወደ ሊስት ምንድን ምን ሆነ ነው የጠፋኸው? ምንድን የጠፋኸው? ስልክህን ለምን ሰውስልብዝም ትናቸው? አንቺ ለአብርሃም አዝነሽለት ስልክህን ለምንድን ነው ወሰደብህ? ወይ አሳዘነሽ በጣም። አየነው እኮ እንደሚያሳዝንሽ አብርሃም እንደሚያሳዝንሽ በደንብ ነው ያየነው። ስልክህን ለምንድን ነው የወሰዱብህ? እና እስቲ ወደኔ የኛ አዛኝ ደግሞ እኮ ስታዝን እኮ ጋይስ በቃ ልባችሁ ነው በቃ የሚወሳለተው። በቃ ምን ልበላችሁ? ማፈሪያ ማታፍሪ ሴት ነሽ። ከሄርሜላ ጋር ደግሞ በፍጹም የማትወደድ አስረግጬ በየደቂቃው ነው የምነግርሽ። ከሄርሜላ ጋር ራስሽን ለማወዳደር እንዳትሞክሪ ኦኬ? ደህና ነው ምንድነው? ደህና ነው ምንድነው ያስነካሽው? ምን ነው እንከው ደህና ነው ምናምን አንቺ መስላሽ ነው? ምንድነው ያስነካች ምናምን የምትይው አንቺ መስላሽ ነው? ሄርሜላ አንቺ መስላሽ ነው? ሌባ እናት ልጇን አታምንም አሉ። አንቺ መስላሽ ነው ሄርሜላ? አንቺ መስላሽ? ኦ ማይ ጋድ ወይኔ ሴትዮ ግን በጤናሽ ነው? ግን በጤናሽ ነው? ባለፈው አንቺ የተባልሽውን እሷን ሄርሜላ ግዴታ አንቺ እሷ ያላደረገችበት አንቺ ያደረግሽውን ነገር ወደ እሷ ለመለጠፍ ሞክረሽ ነበር፣ ግን አልተሳካልሽም። በምንም ልታስተባቢያችም። ይሄ ህዝብ ማለት ነው ያን ያስተውላል። ራስሽን እንደሙራ ተውጠሪ። እኛ ሾርት ሜሞሪዎች አይደለንም። ኦኬ ምንም ዛሬ ደግደግ ብትጫወች ሄርሜላ እንዳንቺ አይደለችም። እሺ ሄርሜላ እንዳንቺ አይደለች። ማስረግጬ ነው የምነግርሽ። በቃ
እናንተ እኔ የምለው ሩታ ተግባብተን ማውራት እንችላለን? ተረጋግታችሁ ማውራት እንችላለን ወይስ ሁለታችሁ አሁንም ና እየተባባላችሁ ትጣሉ? አይ እዛው ሆና ማውራት የምትፈልገው ማንም ለማንም አያስገድድም። እኛ ያሳሰበን የጤንነቱ ጉዳይ ነው። አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋርም ነበር። እሷ እኮ በምንም ነው የማትረዳ። በምንም ሩታ በጥብጠሽ ብታስጨጫት ማለት ነው አይገባትም። በምንም ነው የማትረዳ። ከእሷ ጋር ድካም ነው የሚሆነው ትርፉ። ስላታድርጉት ነገሩ ነገር ግን ይኸውልሽ አንድ ነገር ልንገርሽ ብዙ እሷን እያመጣችሁ እሷን እየጎተታችሁ ምናምን ስለሆነ ነው እንጂ በዛን ሰዓትና አንድ ልታገኙት ያልፈለግነው እሷ ከሌለችበት ውጭ እኮ መታችሁ ነበር አይደል? በሌለችበት እኮ ከለከልሽን። ለምን እሷን ታውቁሳለች? ደማቆ ይኸውልሽ ሄርሜላ የምትጎተት ልጅ አይደለችም። ባይዘው እግር አላት አይን አላት ምናምን መራመድ የምትችል ሴት ናት። ኦኬ አማርኛሽን አስተካክይ፣ አትለጥፊ። ልክ እንደ ጭቃ ማለት ነው። ዝም ብለሽ ንግግሯ ሁሉ ሲያስጠላ። እስቲ እንደ አስተዋይ ሴት ተናገሪ፣ ንግግርሽን አሳምሪ። ቢያንስ አማርኛሽ እንዲያምር አድርጊ። ጎትተችሁ ምናምን በጣም ብዙ አማርኛ ለመጠቀም የምትችይ ከዚህ ውጭ ማለት ነው። በጣም ነው የምትገርመው እኮ ጋይስ፣ በጣም ነው የምትገርመው። ራሷ እንደምን እንደምታይ አትናገሪ ሩታ። አሁን የእሱ ደህንነት ነው አይደል? ደህንነቱ ነው የሚያሳስብሽ ከአንቺ ጋር መሆኑ። እሱን ብቻ ንገሪኝ እስቲ ንገሪኝ። ደህና ነው እኮ አለ። ደህና ነበር። ደህና ነው የሚለው ቃል ከአንቺ መስማት አልፈልግም። ከአንቺ ጋር እንዲሆን ነው የምትፈልጊው ወይስ ደህና እንዲሆን ነው? እሱን ብቻ ንገሪኝ። መጀመሪያ ደህና ነው በቃ ይኸውልሽ ነው ደህና ነው ላይ እናንተ ደህና ነው ላይ ትቆያለሽ መሰለኝ ሩታ። ጭንቀት ብቻ ነው እያለሽ ነው ሄርሜላ ደግሞ ማለት ነው። አብርሃም ተኝቶ የሰማችው ነገር አለ። አብርሃም በእንቅልፍ ልቡ ሲያወራ የሰማችው ነገር አለ። እሱ ውርደትሽ ይጋለጥልሻል ሩታ። በቅርቡ ያንቺ ውርደት በቅርቡ ይጋለጥልሻል፣ ህዝብ ጋር ይደርስልሻል። እኔም ከሆነ ሰው ጋር እያወራው ነበርና ደርሶኛል። ማፈሪያ ተሳስታ እንኳን አብርሃም ደህና አይደለም የሚለውን ነገር ማመን አትፈልግም። ጠንቋዩ ነው መሰለኝ እንደዚህ ያስረዳሽ። ተሳስተሽ እንኳን ደህና ነው እንዳትይ ብሎሽ ነበር እንዴ? ብሎሽ ነበር። አስፈቅጂውና ቢያንስ ጤነኛ አይደለም በይ ማለት ደህና አይደለም በይ። ምክንያቱም ተጨንቀሻል ይመስለኛል ሳስበው ማለት ነው። እንዴት አይነት አሳፋሪ ነሽ በእናትሽ! እንዴት አይነት የምትገርሚ የምታሳዝኝ ፍጥረት ነሽ ማለት! እንዴት ሰው ልጅ እንደዚህ ሆኖ ያ ሳቂታ አብርሃም ያ ሁሌ ሳቅ ከፊቱ ላይ የማይጠፋ ልጅ እንደዚህ ደንዝዞ ደህና ነው ትያለሽ? እንዴት ምንም ነገር አይመስልሽም? ኦ ማይ ጋድ! ከእንደዚች አይነት ሴት እውነት ለመናገር ከእንደዚች አይነት ሴት ፈጣሪ ይጠብቃችሁ። ሁሌ የምለው ነገር ነው። አንቺን ብሎ ሚስት፣ አንቺን ብሎ የልጁ እናት ነኝ ከልጁ ጋር እንዲያሳልፍ ጊዜ አትፈልጉ ሀቢቴ። ከልጅም በላይ እኮ ማለት ነው ለነሱ ወንድማቸው ነው። አብርሃም ጤነኛ ከሆነ ልጅ ነገ መውለድ ይችላል። ሉሌን ይጠላል ማለት አይደለም፣ ግን ጤና ከማንም ከምንም በፊት ያስፈልጋል። እሺ አንቺ አትፈልጉም፣ እሱ እንዲሞት ነው የምትፈልጊ አንቺ። እሱ እንደዚህ የተጃጃለ አንቺ ያርጊዋሽውን እንደፈለግሽ ማዘዝ ነው የምትፈልጊ። ቤተሰብ ደግሞ እሱን አብርሃም አይፈልጉም። ኦኬ በነገራችን ላይ ዴቭ ማለት ነው
ማርያምን እንሰማዋለን እኮ ሁለት ምላስ አትሆን አንተ ደግሞ ከሄርሜላ ጋር እንዲሆን አይፈልጉም። ሙዜ ትፈልጋለች። ሙዜ ገብቷታል። በልጁ ይዘዋለች የተዋለደ ልጁ ነገ ይሄን ነገር ቢያየው እናት አባትን ለያችሁ ይላል ብሎ በቀደም እኮ አውርቷል። በእንትና ጅላንፎ ባይ በግድ አለ እንደዚህ ማፈዘዝ አፍዛ ደንዝዛ እንደዚህ በግድ አለ ተናገረች እኮ። ወይ ሰራላችኋለሁ አለች እኮ ሰራላችኋለሁ በላይ የኔ ላንቺ አይሰራም አለቻት። የኔ ላንቺ አይሰራም ማለች። እኔ ያስነካሁት ላንቺ አይሰራም ማለች። ሄነማ ወላ ሳቄን መጣ። ጀርባ ይሰጣጡና ከዛ ደግሞ ፊት ሳዩ በጣም ተቃጥላለች እኮ ተቃጥላለች። ሩታ በጣም ነው የተቃጠለች። ለምን መጥቶ ሰላም ብሎ ዛሎ ኦሬንትና አይደለም እኔ የሚገርመኝ በዚህ መሀል ይህን ልጅ እንዳይገሉት ይገሉታል። እውነት ይሞታል ይሄ ልጅ። እኔ ፈራው እንጃ ከባድ ነው የምር። አሁን ግራ ይገባኝ ነገር ማለት ነገር ይሆናል። ማይገቡት ጻባን ለምንድን ነው ከሀገር ቢወጣ ይሻላል፣ ከሀገር ቢወጣ ይሻላል እንጂ ይገሉታል። ማርያምን የወንዱ ዳብሎስ ጸበል እኮ ሄዷል። ጸበል ገብቶ ነው አሁንም ትንሽ ደህና የሆነው፣ ግን በቃ ሲጨቃጨቁ ነው ሄደ። አልሄድም ቢሄድ እንኳን እንደዚህ አይሆንም። እና ታዲያ ቆይ እንዴት ነው ይሄ ትንሽ ዳና የሆነ ለምን መሰላቸው? እሱ ብቻውን ነው፣ ጭቅጭቅ የለም። አሁን ሩታ ቤት እኮ እና ሄርሜላ ብቻ አይደለም እኮ የአብርሽ ጓደኞች ሁላ እኮ ቪዲዮ ሳይዙ ራሱ እኮ ሄዶ በየቀኑ ጭቅጭቅ ነው አሉ። በየቀኙ እንዲስርቅ ነው አሉ። ጭቅጭቅ ነው። ሲቀጥል ደግሞ ማታቱ ይረክሳል እኮ በተቀበረበት ወጥተዋል እኮ ገባችሁ? ይረክሳል። አሁን እኮ ይሄን ፎቶ ለምንድን ነው ያስቆይ? እሱን እኮ ቢቀዱ እኮ ጥሩ ትንሽ ደግሞ ይለውጥ ባሉ ደግሞ ኮሜንት ገብታችሁ አቃጥሉ በሉ። ይቃጠሉ እነሱ ደግሞ ዛሬ ራሱ እኮ በፎቶ ምክንያት እኮ እየተጣሉ እየተደባደቡ ነበረ። ለምንድን ነው የማይቀዱት? ለምንድን ነው የማያቃጥሉት? ምን አውቃለሁ። የሄዳችሁ ኮሜንት ላይ ለምንድን ነው እናንተ ተባባሪያችሁ ስህር የተደረገበት ፎቶ ይቃጠላል ወይስ እንዴት ይደረጋል ብለን እየጠየቅን ነው አሉ። ሲቃጠል ፌንት በላና ይወጣል አሉ። አሁን እዛ የተቆበረበት ስለወጣ ነው መሰለኝ ይሄ ልጅ እየረከሰለት። አሁን ይሄ ዴቭ ጠሩት እንጂ ከሄርሜላ ጋር ወይ አገር ለቆ ቢሄድ በሰላም ይሻለው ነበረ። ማርያም ትሪት የተደረገ እያስታወሰች እኮ እየጠየቀን ነው አለ እኮ እየጠየቀን ነው። ወደ አባቶቻችን እየጠየቀን ነው። እንዴት ነው የምናደርገው? ይሄ ምንድን ነው የሚሻለው? ምናን እየጠየቀን ነው። ምናምን መጠየቁ ምን አስፈላጊ አይደለም። መቃጠለን እንጂ መቃጠል ነው ወይ ውሃውን መቅጠጥ ነው ወይ መቃጠል ነው። አሁን ያኑን አላያችሁም? እንደ ሲያቃጥል እኮ ነው አኑ የዳ ነው። ምን ሆኖ ነው እነሱ ደግሞ አኑ እኮ ጎዳም እኮ ነው ያቃጠሉት። ጎዳም አይደለም ጎዳም አገኘው ጎዳም አቃጠሉ። ሃይማኖት አባቶችን ጠይቀን አላሉ። ግን በቃ ያም ሆኖ ይሄም ውድ ያቃጥሉት እየጠየቀን ነው አለ። እነሱን እየጠየቀን ነው። ምን እንደሚፈልግ ምን እንደሚያስፈልገው እየጠየቀን ነው። ከዛ እናቃጥላል፣ መጨረሻ ላይ እናቃጥላለን አለ። ችግር የለም። ሄዳችሁ ኮሜንት ላይ እናንተም ድራማ ነው እየሰራችሁ ነው አቃጥሉት ባያቸው በላቸው ብለናል። ዛሬ ብለናል። እኔ ብዬ ያስጠሉ መጫው አለብን እንዴ? መቀጠል አለበት፣ መቃጠል አለበት። ለምንድን ነው ልጁ እንደዚህ የሚሰቃየው? ከዚህ ሀገር ቢወጣ ይለቀዋል። አገር ለቆ ቢወጣ ይለቀዋል። ይድናል። ግን ጻፉት ሚዲያ ላይ ራሱ ከነሱ ጋር ይምጣ። ይሄ ዴብ ላጫም አይምጣ ከሚዲያ ላይ የሚያወራ ካለ በእናትህ ሄርሜላን ከነሱ ትንጠቃቸው። እነዚህ ሰዎች እኔ ኤፍሬምን ፈርቼዋለሁ። እውነቴ ነው የምላቸው። ዛሬ እኮ የሄርሜላ ወንድም እኮ ልኩን ነገራቸው። እኛ ችግር የለብንም ይዘን እንወጣለን። ፍቃድና ሄርሜላ ይዘት ሂድ ነው ያለው። ይሄንን ስለሰማች ነው እንትና ሩታ ይሄንን ስለሰማች ነው ኢሳት ጉርሳ ኢሳት ለብሳ የመጣችው። እንዲህ አለች። ምን አረግሽበት? ምን አስነካሽው? ባክት እሷ እኮ የኔ መድኃኒት ለአንቺ አይሰራም አለች። በጣም የተናደደችው፣ በጣም የተንጨረጨረችው። ይሰራሉ ነው አለችው እኮ ይሰራሉ። ሌላ ፎቶ ይዛ ሌላ ጠንቋይ ቤት ልትሄድ ነው መሰለኝ። አሁንም ይሸክፋል። ግን ከዚህ ነገር ይሄ ልጅ እውነቴ ነው የምላችሁ ከላማለት የሆነ ነገር ይፈጠራል። ፎቶ ተለጥፎ እኮ ቤት ውስጥ እኮ ሙሉ አይደለ ያለው። እሱን ይዘ ልትሄድ ነው አሁን ሌላ ቦታ።
ቡታጅራ ሊሄድ ነው አይደለ? እዛ ደግሞ አሁን እየተመላለሱ ያጨናንቁታል። ታያላችሁ። እናት አባቱም ደግሞ የባሱ ናቸው። እነሱ ከእውነት ተነስተው የባሱ ናቸው። ስለዚህ አጃጅላ ደግሞ የሆነ ነገር እንዳታደርጉ። እዛ መሄድ የለበትም። ልጁ ምዲ ነው። ሄርሜላና ሄርሜላ እጅ ላይ ነው። ሄርሜ ጋር ተመልሷል። አልሄድም ከእነ እንትና ጋር በምን ሰማሽ ውዴ? በእናትሽ እኔ ሰምቻለሁ። እንደዚህ ብላችሁ ዝም ብሎ ነገ ደግሞ ከነሱ ጋር ሆኖ እንዳይመጣ ቁጭ ብሎ አልኩ። ቁጭ ብሎ ቪዲዮ አለቀ። እንዴት አያችሁ እናንተ? አይደለም እንዴት አያችሁ? የት ነው ያያችሁት? ይዞት ሄዱ። ቁጭ ብሎ ነበር። ተነስቶ ሄደ። ኧረ እኔ ቁጭ ሲል አላየሁም። ቪዲዮ ልኮ ከነ ብሎ አይቻለሁ። ግን እነሱ ይዞ ሲሄድ ነው እንጂ ቁጭ አለም አላለም። እሱ በቃ ደበረው። ትንሽ ደበረው። እስቲ ዳኒ ቁጥር ላይቭ ገብቷል። እስቲ ዳኒ ቆይ ነይ ጌታን አልሄድም ከነዳ እንትና ጋር አልሄድም። ወይኔ ኧረ ሄርሜላ ታምልጥ። ይሄ ነገር እኔ ይሄ ሄርሜላ ከሆነማ ሄርሜላ ጋር ከሆነ ሁለት ሄርሜላ ጋር ተመልሶ ከሄደማ ሄርሜላ ይዘቤት ይዘፍተጅም ሰላም አለ ሲጀምር አልሄድም